when revival comes ሲመጣ እግዚአብሔር የቅድስና አትሞስፌር አየሩ ላይ ይመጣል። በቤተ ክርስቲያን ብቻ አየሩ ላይ ይመጣል። በዌልሽ ሪቫይቫል በጣም በ1905-04 አካባቢ የተነሳ የዌልሽ ሪቫይቫል ላይ ከኒውዮርክ የነበረ ሰው ኒውዮርክ የነበረ አንድ ባለ ሀብት ሰው ስለዚህ ጉዳይ ሰማና እስቲ ሄጄ ይችላል መሄድ ይችላል ብሎ ሄዶ እዛ ያለበት ከተማ ያለች በጣም ትንሽ ቤተ ክርስቲያን ገብቶ ሲቀመጥ በጣም መጥፎ ሽታ ይሸተዋል። አጠገቡ ሰው የለም። እንደዛ የሚሸት ነገር ያለበሰ ያረገ ሰው የለም። ደግሞ ሌላ ቤተ ክርስቲያንም ሲሄድ እንደዚሁ ያሽታ ይሸተዋል። ከተማይቱና በዛ ከተማ ያለችው ቤተ ክርስቲያን was in the middle of a powerful revival ከባድ በሆነ የመንፈስ ጉብኝት ውስጥ ነበሩ። እዛም ሲሄድ ከዛ አንድ ቀን ምንድነው የሚሸተኝ እያለ ሲጨነቅ በነፍሱ እግዚአብሔር ነው የአመጽህ የኃጢአትህ ሽታ ነው የሚሸት ፊዚካሊ እንኳን የሚሸት ይሄ ነው። አያችሁ የእግዚአብሔር ህልውና በሚመጣበት ጊዜ የቆዳና የአካል ነውር ብቻ አይደለም የነፍስ ነውር ራሱ ሸቶ ለንስሐ ይጋብዛል። ክብር ለኢየሱስ። የሚደበቅ ነገር የለም። ስለዚህ ያን ባለው ሰዓት ያ ድምጽ ሲመጣልኝ አለ ያ ሰው ያ ድምጽ ሲመጣልኝ ገባኝ የነፍሴ ቆሻሻነት ገባኝ የነፍሴ በኃጢአት መርከስ በንስሐ መንፈስ ልቡ ተመታ። በእግዚአብሔር ፊት ንስሐ ገብቶ ድንቅ አማኝ ከዚያም በኋላ ሚስዮናዊ ሆነ። ክብር ለኢየሱስ ይሁን። አሜን። ሪቫይቫል ሲመጣ እግዚአብሔር በቤቱ ላይ በህዝቡ ላይ ብቻ አይደለም ሃሌሉያ በማመልኩትም ላይ የእግዚአብሔር ሉዓላዊነት የእግዚአብሔር ኪንግሺፕ የእግዚአብሔር ሎርድሺፕ ይገለጣል። በቅድስናው ዙፋን ይቀመጣል። የምድር ኃይለኞች የእግዚአብሔር ናቸውና እግዚአብሔር ሪክሌም ያደርጋል ተራሮች ናቸውና የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ እርሱንም ከፍ ከፍ አረጉት። የአሕዛብ አለቆች እግዚአብሔር በአሕዛብ ላይ ነገሰ። ትንቢተ ኢሳይያስ ምዕራፍ 6 ላይ 5 ምዕራፍ ትንቢት የተናገረ ድንቅ ትንቢት የተናገረ ሰውዬ የእግዚአብሔር ክብር ወዳለበት የእግዚአብሔር መገኘት ውስጥ ለዚያውም በራእይ ሲገባ ምን እንዳለ ታውቃላችሁ? የእግዚአብሔርን ክብር የቅድስናውን ግርማ ተመልክቶ እኔ ከንፈሬ የረከሰብኝ ሰው ከንፈሮቻቸው በረከሱ ሰዎች መካከል የምሆን እግዚአብሔርን አይቻለውና ወየውልኝ እስኪል ድረስ የእግዚአብሔር በቅድስና ዙፋን ተቀምጦ መታየት እንኳን ጠማማውን በጎውን ነብይ እንኳን ለዚያውም ለአገልግሎት ከሚጠበቅበት ከንፈር ጋር የተያዘውን ሕጸጽ ያሳያል።